ሴት ልጅ ብር ብቻ ነው የምትፈልገው፣ ሴት ልጅ ይሄ ጥቅምን ብቻ ነው የምትፈልገው፣ ሴት ልጅ በቃ ነገሮችን ለመጠቀም ብቻ ነው የምትፈልገው የሚሉትን ሰዎች እንደዛ እንዳልሆነ ለማሳወቅ የሞከርኩበት መንገድ በጣም ተመችቶኛል። ሰላም የጨረቃ ፋሚሊዎች እንዴት ናችሁ? ሁሉ ሰላም? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንዴት ናችሁ? ስራ ምናምን ሁሉ መልካም አለኝ፣ እግዚአብሔር የተመሰገነ ይሁን። ትላንትና ቪዲዮ ሃይሚ ለቃ ነበርና ብሩኬን መኪናውን እንደመለሰችለት እንደማትፈልገው ምናምን ተናግራ ነበርና በጣም ነው የገረመኝ። ማለት መኪናን የሚያክል ትልቅዬ ነገር ተደርጎላት እኔ አሁን ላይ አልፈልግም፣ ከኔ ችግር ይልቅ ያንተ ችግር ይቀድማል፣ እኔ ከሚያስፈልገኝ ነገር ይልቅ ይሄ ያወጣው ብር ላንተ ለወደፊት ላሰብከው ነገር ለእቅዶች ለብዙ ነገር ይጠቅማልና ከኔ ይልቅ ላንተ ይገባል እንሽጠው የሚል ሐሳብ ይዛ መጣ ነበርና እውነት ለመናገር በጣም አስገርማኝ ነበር። ምክንያቱም ይሄን የሚያክል ነገር ተደርጎለት ሰው እምቢ ይላል ብዬ እኔ አላስብም። እውነት መኪናን የሚያክል ነገር ባንዴ እምቢ ማለት በጣም ይገርማል። እኔ በጣም ያስደመመኝ እውነት ምን አይነት ሚስት ነው ያገኘኸው? ማለት ከሷ ፍላጎት በላይ ያንተን ፍላጎት ማስቀደሟ፣ ከሷ ምቾት በላይ ያንተን ምቾት፣ ያንተን ህልም፣ ያንተን ተስፋ ማስቀደሟ ምን አይነት እውነት እኔ አስገርማኛለች። ማርያምን በጣም የተደነቀች የምትገርም ሴት ናት። እንደዚህ አልጠበቅኩም። ማንም እንደዚህ አይነት ሴት ቢኖረው ደስተኛ ነው እውነት። ምክንያቱም ብሩኬ ለራሱ በጣም ብዙ የሚያስበው ነገር፣ የሚያቅደው ህልም፣ ሊያሳካ የሚፈልገው ግብ እያለ ለሷ የተሻለ የሚለውን ለሷ ይሆናል ብሎ ያሰበውን ነገር መርጦ ተጨንቆ መኪና ገዝቶ ሲሰጣት እሷ ግን አልቀበልም ከኔ ይልቅ ላንተ ይቅደም ማለቷ በጣም አስገርሞኛል። እንዲህ እንደቀላል እንዳታስቡት ነገሮች። አንዳንዴ ይሄ የኛ ምቾት ይቅርና ለናንተ ይሁን ማለት በጣም ተራ ነገር አይደለም። በጣም የሚወደን ሰው፣ በጣም የሚያከብረን፣ የወደፊት ነገራችን የሚያስጨንቀው፣ የወደፊት ህልማችን የሚያሳስበው ሰው ካልሆነ በስተቀር መቼም ቢሆን እንደዚህ አያደርግም። ምክንያቱም ማንም ሰው ቆንጆ ነገር፣ ማንም ሰው ደህና ነገር፣ ማንም ሰው የሚያስደስት ነገር የሚጠላ አይመስለኝም። ሰው ምቾቱን ነው የሚፈልገውና ለሷ የሚመች ነገር ግን ተጨንቆ አስቦ አድርጎ እሷ እንደዚህ ከኔ ይልቅ ላንተ ማለቷ ግን በጣም ጎበዝነቷን፣ ወደፊት ከሱ ጋር ብዙ ነገር ማሰቧን፣ ብዙ እቅድ መኖሯን ነው የሚያሳየው። እንዲህ በእንደዚህ አይነት ነገር በእርግጥ መኪና ሳያስፈልገኝ ቀርቶ አይደለም ብላለች ቪዲዮ ላይ ካያችሁና በጣም ለብዙ ነገር ይጠቅማታል። ብዙ ቦታዎችን ለመሄድ መንቀሳቀስ የምፈልገው ቦታዎች ላይ ለመሄድ ምናምን በጣም ይጠቅማታል። ነገር ግን ያን ነገር ትታ ከሱ ይልቅ ያንተ ደስታ፣ ያንተ ህልም ይሻለኛል፣ ተሽጦ የምትፈልገውን ነገር ለማድረግ ይጠቅምሃል እያለች እንደ ሐሳብ ስትሰጠው ነበርና ምን አይነት እውነት የተባረከች ሴት ናት። ለዚህ ነው ሃይሚ በጣም ጀግና ልጅ ናት የምንለው። የጨረቃ ፋሚሊ ምን አይነት ፍቅር እንደሚያሳዩን አላቅም። እኔ በጣም የሚገርመኝ ከሚደንቀኝ ፓርቱ መሃል አንዱ ነው እና ያው መኪና ስለተሰጣትም የደበራቸው ብዙ ሰዎች እንደነበሩ እሷም ተናግራለች። እኛም አይተናል ኮሜንት ላይ ምናምን። እንኳን አይደለም ብሩኬ፣ እንኳን አይደለም ባሏ፣ እንኳን አይደለም ወደፊት ብዙ ተስፋ ከሷ ጋር የሰነቀ ልጅ ወደፊት ብዙ ልጆችን አፍርተው ቆንጆ የሆነ ምርጥ የተባለ ቤተሰቦችን መስርተው ለመኖር የተዘጋጀ ልጅ ቀርቶ እኛ የጨረቃ ፋሚሊ ኖሮን ብናደርግላት ራሱ ደስታችን ነው። ምን አይነት ኮሜንቶች እንደምጽፉ አንዳንዶቻችሁ አላቅም። እውነት ምን አይነት ሐሳብ ይዛችሁ እንደምትመጡ አላቅም። ስለተደረገላት የኔ የምትለው ሰው ስላደረገላት ብቻ የማይሆን ኮሜንቶች፣ የማይሆን የቅናት ይሄ መንፈሶችን
የምትጽፉት ሰዎች በጣም ታስገርሙኛላችሁ። እንኳን አይደለም ብሩኬ እኛ ቢኖረን እና ከሱ የተሻለ ማድረግ ባንችልም ግን ሁላችንም የጨረቃ ፋሚሊዎች በአቅማችን ያህል ማድረግ ብንችል ደስታችን ነው ለሷ። እንኳን አይደለም ባሏ፣ እንኳን አይደለም ፍቅረኛዋ። ስለዚህ ይሄ የቅናት መንፈስ ያለባችሁ ሰዎች እረፉ። አያስደስትም። በቃ ነገሮችን እስቲ በመልካም ውሰዱት። ሁሉንም ነገር የሆነ በመጥፎ ነገር አታስቡት እና ደስ አይልም ለማለት ነው። ስለዚህ ሰው ተደረገለት፣ ሰው ደስ አለው፣ ሰው ምቾቱ ምናምን ስናይ መጥፎ ነገር ለማድረግ ምን ሞክር ሰዎች እረፉ። ከነገሮች ተቆጠቡ። እንኳን አይደለም ሃይሚን የመሰለች ወርቅ ልጅ፣ እንኳን አይደለም ሃይሚን የመሰለች ይሄ ፍቅርን ማሰብን ተምሳሌት የምትሆን ልጅ ቀርታ ስንት በቃ የማይገባቸው ሰዎች የማይገባቸውን ነገር ተደርጎላቸው እናያለን። እንኳን አይደለም ጨረቃ የሆነችው ልጅ ቀርቶ። ስለዚህ ያልሆነ ነገር ለማውራት ያልሆነ ነገር ለመናገር አትሞክሩ። ደስ አይልም፣ አያምርም በእናንተ እና እንደዛ ነው መላችሁ። ስለዚህ ያልሆነ ኮሜንቶች ከታች እየጻፋችሁ ያልሆነ መልእክቶች ለሷ እየላካችሁ እሷን ለማስደበር ምናምን እንዳትሞክሩ እና ደግሞ በእናንተም አትደበርም። ምክንያቱም ያን የመሰለ ባል የሰጣት ፈጣሪ በእንደናንተ አይነቶቹ ደግሞ ልትደበር የምችልበት ሁኔታ ውስጥ አትገባ። እንግዲህ እንዳየነው ከሆነ በጣም ፍቅር የሆነች ልጅ ናት፣ ምርጥ ልጅ ናት። ወደፊቷን ከብሩኬ ጋር ለመገንባት የምትጥር አይነት ልጅ ናትና እንደዛ አይነት ሰው ላይ ደግሞ ያልሆነ መጥፎ ነገር ለማሰብ መጥፎ ነገር ለማድረግ ባትሞክሩ ደስታዬ ነው። እሺ ውዶቼ፣ በፍቅር ልንገራችሁ ብዬ ነው። አንዳንዶች ከታች ምጽፉት እኔ ላይ ራሱ ምጽፉ ኮሜንቶች ያስገርመኛል። ግን ይሁን እኔ ምንም አይመስለኝም። የጨረቃ ፋሚሊዎች እንደዛ አይነት ኮሜንቶች ምናምን ስታዩ ግን ችላ አትበሉት። ምክንያቱም ይሄ ያልሆኑ ሰዎችን በቃ በእርግጥ ችላ ብለን ከመተው ውጪ ምንም የምናደርገው ነገር የለም። ይሄ መጥፎ ነገርን የሚያስብን ሰው መተው ካልሆነ በስተቀር ሌላ ምንም ማድረግ የምንችለው ነገር የለም። ምክንያቱም እኛ ላይ በመናገራቸው በመጻፋቸው እኛ ላይ ምንም የሚለውጡት ነገር የለም። ደስታችንን እቺን ታክል አይቀንሱ። ስለዚህ በነገሮች ለመበሳጨት ምናምን እንዳትሞክሩ። እሺ የጨረቃ ፋሚሊዎች ውዶቼ፣ የኔ ቤተሰቦች ደስ ብሎኛል። ሃይሚ በመኪናው ጉዳይ ስለተሰጠሽ ደስ ቢለኝም ሞር ደግሞ ይሄ ተሰጥቶሽ ከተደሰትኩት በላይ ግን ዛሬ የተናገርሻት ንግግር እውነት ምን አይነት የሴት ጀግና እንደሆንሽ፣ ምን አይነት የሴት እንቁ እንደሆንሽ። ሴት ልጅ ብር ብቻ ነው የምትፈልገው፣ ሴት ልጅ ይሄ ጥቅምን ብቻ ነው የምትፈልገው፣ ሴት ልጅ በቃ ነገሮችን ለመጠቀም ብቻ ነው የምትፈልገው የሚሉትን ሰዎች እንደዛ እንዳልሆነ ለማሳወቅ የሞከርሽበት መንገድ በጣም ተመችቶኛል። ማርያምን በጣም የሚገርም ነገር ነው የተናገርሽው። የሚገርም ነገር ነው ያደረግሽው። ብሩኬንም ለጥቅሟ ነው የቀረበችው ምናምን የሚሉ ኮሜንቶች በጣም ሲጻፉ ነበረ። እሷም ተናግረዋለች። ግን ለጥቅሟ እንዳልፈለገችው ለጥቅሟ ሳይሆን ለስኬቱ፣ ለብሩኬ ስኬት፣ ለራሷ ስኬት፣ ለልጆቿ ለወደፊት ህልሟ አስባ ብዙ ነገር እንደምታደርግ ትላንትና በንግግሮቿም በድርጊቷም አሳይታናለችና ምን አይነት እንቁ የሆነች ጀግና የሆነች ሴት እንደሆነች አሳይታናለችና የጨረቃ ፋሚሊዎች እውነት ደስ ብሎናል። እነሱን ወክዬ ስለሆነ የምናገረው ደስ ብሎናል። ብትይጂው ምናምን ነገር ደስ ይለናል። እውነት ለመናገር እየነዳሽው ምናምን ፈታ እያልሽ ብናይሽ ደስ ይለናል። አልችልም ብለሻል፣ ግን ያው ተለማምደሽም ቢሆን ምናምን ነገር ያው በርግጥ የብሩኬ መኪና አለ። የብሩኬ መኪና ማለት ያንቺ መኪና ነው። ቢሆንም ግን ያው አንቺም ይዘሽው አንዳንድ ቦታዎች እየሄድሽ ምናምን ብትቀሳቀሽበት ምናምን ደስ ቢለንም ግን ደግሞ አንቺ ግን ያሰብሽው ዓላማ ያሰብሽው ነገር
ለትልቅ ዓላማ ስለሆነ መኪናው አይገባኝም ማለት በጣም አስገርሞኛል። ምቾትሽን እምቢ ብለሽ ምቹ ነገሩን ትተሽ ለብሩኬ ስኬት ለብሩኬ ዓላማ እንደዚህ ማሰብሽ መጨነቅሽ በጣም ጎበዝና ምርጥ ሴት እንደሆንሽ ያስመሰከርሽበት ነገር ነው ልልሽ እወዳለሁ። እና የጨረቃ ፋሚሊዎች ይሄን ነገር ግን እንዴት ታዩታላችሁ? ማለት እሷ የተናገረችውን ነገር እንዴት ታዩታላችሁ? ብናወራው ደስ ይለኛል። ኮሜንት ላይ ጽፋችሁት ባይ ምናምን በጣም ደስ ይለኛል። እና ደግሞ ሰብስክራይብ አድርጉ። አረ ሰብስክራይብ አድርጉ። ንፋሱ እናንተ ስማፎች በጣም ንፋስ አለ ሊዘንብ ነው መሰለኝ። እና ሰብስክራይብ አድርጉ ንፋሱ ሳይወስደኝ በፊት አንዴ በስርዓት ካሜራማን። ስለዚህ ሰብስክራይብ አድርጉ። ብዙ ነገር አልናገር ዛሬ ግጥም ይዤ አልመጣሁም። ቀጣይ ግን ለማዳም ቅመሞች ለጨረቃዎቹ ግጥም ጻፍልን የሚል ኮሜንት አይቼ ብዙ ላይክ ካገኘ ጽፌ ቀጣይ አቀርባለሁኝ ብዬ ነበር። ብዙ ላይኩን አይቼዋለሁኝ። ስለዚህ ቀጣይ ለእናንተ ለምርጦቹ ለማዳም ቅመሞቹ እንዲሁም ደግሞ አንዳንድ ጉዳዮችን ይዤ እመጣለሁኝ። ስለዚህ እናንተ ቤቱን ሰብስክራይብ አድርጉ በዛ ብለን እንድንታይ። ዛሬም ደግሞ ጠብቁኝ የሚል ፎቶ ፖስተዋል። እንግዲህ በጉጉት ነው የምንጠብቀው፣ ምክንያቱም የምታሳዩ ነገር ፍቅር ነው። በጣም ጓጉቼ እየጠበቅኩኝ ያለው ፎቶ ነው ቪዲዮ ነው። ፎቶ የለቀቁት ፎቶ በጣም የሚያጓጓና ደስ የሚል ፎቶ የሆነ ነገር ምናምን የፍቅር ነገር የሚያሳይ አይነት ነገር ነው። ቆንጆ ነገር ደግሞ እንደሚሆን ተስፋ አደርጋለሁ። እሷም ንግግሯ ላይ እንደውም የትላንትናው ንግግሯ ላይ ከመኪናው ይልቅ ሌላ የሚቀድም ነገር አለ ስትል ነበርና ፕሮፖዝ ይሁን አናውቅም፣ ግን ፕሮፖዝ ብቻ ቀለበት ይሁን እኔ እንጃ፣ ብቻ ቆንጆ ነገር እንደሚሆን ተስፋ አደርጋለሁ። እስካየው ምናምን ነገር ጓጉቻለሁኝ። ቆንጆ ነገር እነሱ ደግሞ ቆንጆ ነገር ፍቅር ነገር መተሳሰብን ምናምን የሚያሳይ ቪዲዮ ነው ሁሌ የሚለቁልን። ስለዚህ ያን ቪዲዮ እንጠብቃለን። እንግዲህ የጨረቃ ፋሚሊዎች ያ ቪዲዮ እስኪደርስ እንግዲህ ይሄን ቪዲዮ እያየን የለቀቁትን ቪዲዮ እዩት። ከዚህ በፊት ያሉትንም ሰብስክራይብ አድርጉ። ወዳችኋለሁ። ደህና ሁኑ።